ሰው ተስፋ እኔም በአካል ባልሞት ለፍቅር ያለኝ ተስፋ ያፈቀሩትን ለማግኘት ተስፋ መቁረጥ አማራጭ አይመስለኝም። ምናልባት ስህተት የሆነ ስህተቱ ምንድነው? እዚህ ቦታ ላይ ለመጀመሪያ ጊዜ አንቺን አይቼ መውደዴ እዚህ ስመጣ አንቺን ያገኘሁት ማፍቀር ራስን ማታለል ነው እንዴ? ሄዊ ፍቅር ምን ማለት እንደሆነ አፍቅረሽ ስታዩ ትረጪዋለሽ። ምናልባት ወደ ራስ ያለች እየጨቀጨቀ ስለችው ሽክርት ይቅርታ የሚያስጠይቅ ስህተት አልሰራም መስሎ ሊሆን ይችላል። ለነገሩ ይሄ የመጨረሻ ነገራችን ሳይሆን አይቀርም። ክብሮም ለምንድን ነው እኔ እንደ መጥፎ ሴት የምታየኝ? እኔ እንደዛ ማለት አይደለም። ብቻ ባልፈልግም አንድ ነገር ልንገርሽ። እንግዲህ በፍቅር ጉዳይ ፊትሽ አልኩ ማለት ለፍቅር ብቻ ሳይሆን ስለ ሁሉም ነገር አመሰግናለሁ። ሰው አንተ እዛው አንተ አትገባ። ለምንድን ነው ማልገባ? ምን ሆንኩ ትላለህ እንዴ? ደግሞ ሰካራ አፍ ምን እንደሚሸት አይተው አቦ በእናትህ ዶዶራንት ነፍቼበታል እንዴ? አፍ ላይ ለዚህ ነው አፍ ብብት ቢሸተኝ። ምን ታካብዳላችሁ? ሰውዬው ራሱ ኃይለኛ ጥንባሻም አይደል እንዴ? ዝም በል እባክህ። እንዳንተ ሌሊቱን ሙሉ ሲግፍ የሚያድር መሰለ። በዛ ላይ እንዳልታው ላይ ምን እንደዚህ አፍጠህ ታየኛለህ? አፉ ሸታል እኮ። አወረፍ አንተ ታርፍ እንዴ? አንቶና ልቀቅ በቃ ሂድ ግባ በቃ። ስማ ስትወጣ አልባለሁ። እሺ ላ ስለምረቃታችሁ ጉዳይ ምን ላይ ደረስን ነበር ያላችሁት? ያው በእኛ በኩል ያለው እናንተ በኩል ምን? በእኛ በኩል የመጽሔት ጉዳይ ምን ነበር ያላችሁ? በእኛ በኩል የመጽሔት ማሳተም ጉዳይ ነው ያለው። ያው የተወሰነ ደረጃ ትምህርት ቤት ውስጥ በሚደረገው የምረቃ ዝግጅት ጉዳይ ላይ በተለይ ገንዘብን በተመለከተ ሁሉ እናንተ እንድትይዙት አስረግጬ ነግሬያችኋለሁ። ኮሚቴ ሁሉ የራሱ የሆነ ድርሻ አለው። ፎቶ የሚያስነሳ፣ ገንዘብ የሚሰበስብ እንዲሁም ሌሎች ጉዳዮችን የሚፈጽሙ ኮሚቴዎች። በዘንድሮ የምርቃት ጉዳይ ላይ ምንም አይነት ችግር መስማት አልፈልግም። ተማሪ ገንዘብ አጎደለ፣ ተማሪ ገንዘብ ይዞ ጠፋ የሚለውን ወሬ ፈጽሞ መስማት አልፈልግም። ይገባናል። ከኛ የሚጠበቀውን ሁሉ በአግባቡ እየተወጣን ነው አይደለም እንዴ? አዎ የኛን ድርሻ ተወጥተን ጨርሰናል። ለማንኛውም ምንም አይነት ችግር መስማት አለ። ጥሩ። እንደውም አሁን ስብሰባ ስላለን ያለው ነገር ከተማችን ጸጥ ረጭ እስኪል በመትጋት ቀረጥና ግብር የማይከፍሉ የመንገድ ዳር ነጋዴዎችን በመቆጣጠር ይሄ በየጉራንጉሩ ሐሽሽና ሺሻ የሚጠቀሙ ቦዘኔዎችን በመቆጣጠር ላደረከው አስተዋጽኦ አንተ ከፍተኛ ሰውዬ እንዴ አንተ
እኔ የምለው እንደ ሰላቢ ያደርጋል እንዴ? ምን ላድርግ ኮሎኔል? ዘመናዊውም ባህላዊውም ሕክምናው አልቀረኝም። ይሁን ብዬ ጸብልም ሞክሬያለሁ። ፊኛዬን የሸሸገው ሰይጣን ግን ሊገኝ አልቻለም። በዚህ ምክንያት ስንት ሌባ አምልጧል። ችግር የለውም እዘጋዋለሁ። ዝጋው። እሺ። ለማንኛውም ባደረከው አስተዋጽኦ በትጋትህ እኔም ሆንኩኝ መንግስት ላደረከው ከፍተኛ ቆይ እፍ የምትላት ነገር እኮ ስላለ ነው ይሄንን ታላቅ ሽልማት ተበርክቶልሃል። እሺ እኔ እኮ ያልኩኝ ያለው በዚህ ጊዜ ቶሎ ብለን ካላዘዝን አይደርስም። ስለዚህ ያልከፈለው የራሱ ጉዳይ እንነጋገርና ማተሚያ ቤት መርጠን እንዘዝ። ይኸውልህ የሳው ሁሉም ተማሪ እኮ መጽሔት ማሰራት ይፈልጋል። አቅም አጥቶ ነው። እና የሰው አቅም ግንባታ ነው ያለሽ ማን ነው? ምንድነው የምትይው አንቺ? በተቻለን አቅም መርዳት የምንችለው ነገር ካለ አቅም የሌላቸውን ልጆች ብንረዳ ችግር አለው? እሰየኔ ልጆ። እሺ ሄዋን እኮ አቅም ለሌላቸው ለ10 ተማሪዎች ከፍላለች። እሷን እንኳን ታያት። እሷ ለሴቶች አዝና ሳይሆን ወንዶችን የበለጠ ስለመሰላት ነው ያደረገችው። ለምን እንደዚህ አናደርግም? የከፈለው ተማሪ ፎቶ ስሙና ጥቅሱ አብሮ ይወጣል። ያልከፈለው ደግሞ ከመጽሔቱ ጀርባ ላይ ስሙ ይጻፍና የሚቀጥለው ፓርት ላይ ይወጣል ብለን እናስቀምጥ። አይመስላችሁ? አንዳንድ ጊዜ ሐሳብ ስታነሱ ለምን የትምህርት ደረጃችሁን ዝቅ የሚያደርግ ሐሳብ ታነሱ? በቃ ወደ ማጠቃለሉ ብንሄድ ይሻላል። ነገ ብሩን አምጡና ለማተሚያ ቤት ይከፈል። የጉዞ ብር ግን ላልተወሰነ ጊዜ ይራዘም። እናንተ ከፍላችሁ ሪሲቱን ይዛችሁ እኛ ደግሞ ስፖንሰር እንፈልጋለን። በተቻላችሁ መጠን በጤና ጉዳይ ላይ የሚያተኮሩ ድርጅቶች ላይ ፎከስ አድርጉ። ምክንያቱም እነ ፋሲካን የመሳሰሉ ቆንጆ ልጆች ይዘን ሄደን ቡጊና ሻሻ ተጫውተን አንመጣም። ቢያንስ 2 ካርቶን ኮንዶም የሚሰጥ ስፖንሰር ያስፈልጋል። በቃ ያንተ ወሬ ከጭንሰራ አይወጣማ። ከሱ ውጪ እኛ ያለ አንገብጋቢና የሚወራለት ምን ጉዳይ አይደለ? ክብሮ ይሄ ልጅ ግን በጣም አንጀቴን እየበላኝ ነው። እኔ እኮ ፈቃደኛ ካልሆነች ለምን አይተዋትም? ሴሚስተሩ ሙሉ እሷን እያብሰለሰለ ትምህርቱ እያሽቆለቆለ ሰውነቱ እየተጥቆለወለ እኮ ነው ያለው። ያፈቀሩትን ማግኘት ግን ለክብሮም ሲባል መብት ቢሆን ደስ ይለኝ ነበር። አይ ሴት ግን እንዲህ እንዳላፈጉ በእጅ ላይ ሲወድቁ ደግሞ ንዝንዝና ጭቅጭቃቸው መከራ። ከዚህ ሁሉ ምን ያጨቃጨቅ መታ ያደረክ ላስ መታ ምን ችግር አለ? የለም አንተ አትመታ ምን ከበሩ ክብሮም ሄዋን ላይ ለምን ጥብቅ እንዳለ ግን አልገባኝ። ሱስ ብሎ ልጅቷን ባለ መስመር ሞባይል አደረጋት። ሃይ ልገሽ ነበር ማኔ ሶስና ሄዋን ትፈልጋለች ብላኝ ነበር። አይ ምን ነው ጠፋ ብዬ ነው እንጂ ጥሪ አላልኳት። ኦኬ መምጣት ካልቀረ ትንሽ ተጫወትና ትሄዳለህ። ብቻው ደስ ይለኝ ነበር እኮ እንድትጫወት ነው ቁጭ በል ያለው። አንቺ ከኔ ጋር መጫወት የሚያስደስትሽ አይመስለኝም። ማለት ምናልባት የፍቅር ጥያቄ ደግሞ መፈቀር ያስደስታል እንጂ አያስከፋም። ያ ባይሆንማ መልስ ሰጪ መልሴ ቢያስከፋስ? ልብሽ የሚልሽን ከነገርሽኝ ብዙ አልከፋ። ልቤ ምን የሚል ይመስላል? እሱን አንቺ ነሽ የምትለው። አፍሽ ግን እሺም እምቢም አላለም። እስቲ አስብ። 2 ዓመት ሙሉ ለጥያቄ ምንም መልስ አልሰጠሽ። ሐሳብሽ ምን እንደሆነ ማወቅ አልቻልኩም። ስቀርብሽ ትርቂኛለሽ፣ ስርቅሽ ትቀርቢኛለሽ። ዝም ብዬ ሳስበው 2 ልብ ውስጥ ነሽ ይመስለኛል። ሲጀመር 2 ልብ ውስጥ አይደለም
እንዴ ለምትወደው ሰው 2 አመት ምንም ማለት አይደለም። ክርስቶስ እኮ ለኛ ፍቅር ሲል ሞተ። ክርስቶስ የሞተው ፍቅሩ ስላልገባ ነው። እሺ ምን ሆኖ ነው? ክብሮ ምን ብለሽ ነው? እንቅጭ ውስጥ ነግረው ያልደርስም። ምን ብላ ነው ቅጩ የምትነግረው? እንደማይመጣጠኑና እንደማያስፈልጋት ነግረው ጭቆና መዳል አረጋው። ይሄ ልጅ ግን ቢጡ እስኪ ዝም በይ፣ እሷ አፋላት። ይሄ ልትነግሪው ነው ጥሬው ያልሽ? የክብሮም ትክክለኛውን ባህሪ ዛሬ ነው ያየሁት። እኔ እኮ አንዳንዴ ምን እንደምታስቢ ራሱ አይገባኝም። አፍሽ ሌላ ልብሽ ሌላ። ሁለቱም የራሷ ናቸው። አንቺ ምን አገባሽ? እንዴት አያገባኝ? ጓደኛዬ መፈቀሯን እንደስተት ስታዩ ዝም ብዬ ማየት አለብኝ? ቆይ አንቺ ፍቅር የማይገባሽ ከሆነ ሁሉም ሰው እንዳንቺ መሆን አለበት? አንቺ ገባሽ የለ ሄድሽ ለምን አታሳየው? በቃ አትጨቃጨቁ። እሱ እንደሆነ የትም አይሄድም። ወንድ ልጅ ያገኝሽ ድረስ ነው የሚለሰልሰው። ካገኘሽ በኋላ ይቆረው። ተይ ሄዊ አትፈትኙ። እንደውም እኮ አንቺን አፍቅሮ በመለውጡ በጣም መደሰት ነበረብሽ። ኧረ እባክሽ ዝም በይ። እስኪ ያገኛት ነው። አትሳሳች። ክብሮምን የመሰለ ወንድማ 7 ጊዜ ብትፈጠሪ ማታገኙ። ምን ስለሆነ ለዚህ አይነት አንቺን አይደለም ወን ሴጣንም አይጠብስሽ። ኦ በቃ ይሄ ፋይል ዝጉት እንዴ! ካሁን በኋላ ማንንም ሰው ስለ ክብሮም ሆነ ስለማንም ወንድ ያነሳብኝ አልፈልግም። ምንድነው ያለ ወንድ መኖር አንችልም እንዴ? በደንብ እንችላለን እንጂ። እኔ ግን ጤነኛ ሴት ስለሆንኩ ከወንድ ውጪ መኖር አልችልም። እስቲ አባባልሽን ግልጽ አድርጊ። አዳም ብቻውን እንዳይሆን ሔዋንን ፈጠረለት። ይሄው የኛ ሔዋን ደግሞ ብቻዋን ናት። እሱ ያንኮራፍተኝ እንቅልፍ ባይን ዞሮ ያስባቸው ለሚለቀው 500,000 አይዘርፉ ምን አባቱ ሆና ነው ማለት ነው። እኔ በምደበድበው በር ስታዩረሽ ነው እንደማሰብ ነው። እንደ ዲጄ ጆሮሽ ላይ ኤርፎን ሰክተሽ ነው የምትሰሪ። መድፋት ነበር ድንዛዣ። ለነገሩ ምንሽ ይመታል? እኔ ከማንም አሳዳጊ ከጨቆነው ጋር የምንታገለው እኛ ለሊት ብርድ እየነጨን ቡዜል ላይ መስል ህዝብ የሚያንኮራፋብኝ ከማንም አረቂ ጋር የምንታገለው የሚሸልሙ ሌላ ይሽው ግዛው በአገር የማረግ ሽልማት ይበዛብኛል። ግድ የለም ለሴት ብለህማ እንደዚህ መሆን የለብህም። ቆይ ምንድነው ያለች? በፍጹም እንደዚህ ትናገረኛለች ብዬ አልጠብቅም። ጀብደኝነት ሲጠፋ ንቃ ይሆናል። ፍቅርን በዱላ ሳይሆን በፍቅር ነው የምትገዛው። እሺ ትዝበል። ቆይ አንተ ለምን አትናገርም? ምንድነው ያለች? 2 አመት ምን አላት? ክርስቶስ ለኛ ሲል ሞቱ የለም ምን አለ? እንዴ ስማ፣ ክርስቶስ እኮ የሞተው ለእንደኛ አይነቶቹ ምስኪን እንጂ ለእንደሱ አይነት ቀበጥ አይደለም። ደፋር እኔም እኮ ድሮ ብትነግራችሁ አልሰማም ብላችሁ ነው እንጂ ለወንድ ልጅ ያላት ጥላቻ ከቁመቷ በላይ ነው። እኔ ስለሰደበች ምናምን አይደለም። እቺ ወንድና ወጥ መርገጥ ግን ትፈልጋለች። ቆይ ነው የምለው እናቷም አባቷም ሴት ናቸው እንዴ? ቆይ ምን ማለት ነው እንደዚህ ይሄን ያህል ጥላቻ? ድሮንም ሀብታም መች ፍቅር ያውቃል? መብላት መጠጣት አትዋት በእናትህ። ኧረ ጥንቅር ብላ ትቅር። ክብሮም ይሙት ቀረባት። እኔ እኮ ፎቶሽን ፌስቡክ ላይ ባወጣልሽ ልክ እንደ ሲኒማ ቤት ነው ከውጭም ከሀገር ውስጥም በወረፋ ነበር የምታስተናግጁ። መጀመሪያ ትምህርትሽን ጨርሽ ብዬ ነው እኔ። ክብሮም የእውነት ትበዛባታለህ። ደሞቺ ከሷን ብሶቺ ብብት አቋም መጽሐፍ ላይ ምን ይላል መሰል? የመጨረሻው ዘመን ሲመጣ ሴቶች ከወንዶች ይልቅ እልፍ አላፊ ይሆናሉ ይላል። የዛኔ ልክ እንዳክሶን 5 6 ማፈስ ነው በቃ። አምላክ ከዛ ሲሆን ድርሻ ሳይኖረኝ እንዳገለኝ ስለ ሴት ያለበኩት ልንገራችሁ። በዚህ ዓለም ላይ ያሉ ወንድና ሴቶች ቢጋቡ 200 ሚሊዮን ሴቶች ያለ ባል ይቀራሉ። ግን ይህ መረጃ የደረሳቸው አስተዋይ ሴቶች መጀመሪያ የጠየቃቸውን ወንድ በማግባት ላይ ይገኛሉ። የደፈረው አዎ ይሄ መረጃ ለሔዋን አልደረሳትም ማለት ክላስ የለም አይደል? ለምን አንሄድ? እናንተ ሄዱ የምጠብቃችሁ። እሺ አጅር ምንድነው ብቻ መቆስ ስልክ ለምንድን ነው ያለነው?
ስልኬ መኝታ ቤት ቻርጅ እያደረገ ነበር። ኦኬ ነሽ? ሰላም ነው? አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። እቺ ማትረባ ከንቱ ልብህን አጠፋችሁ አይደል? አሁን እሱን ተውትና ወደ ዋናው ቁም ነገር ነው። ምንድነው ያሰባችሁት? የኔ በ25000 ተስማምተናል። እሱ በ23 ያለውስ? ባኬኔ ሪሲት አልሰራም ብሎኛል። በቃ የኔ በ25000 ተስማምተናል። 1500 ብር በጭቁኝ ብሏል። በቃ ሪሲቱን ግን በ35000 ይሰራዋል። ምን ነው ተጠራጠራችሁኝ እንዴ? እኔ ራስ ፈርቅ ልትይዝ ይሆናል። እኔ በእናንተ ላይ ፈርቅ ይዛለሁ? እንኳን በእኛ በራሳት ይዝን ፈርቅ ከንቱ ነው። እሺ ለዚህም ንግግር አፍ ላይ ዶድራንት ንፋበት። እሺ ለማንኛውም ግን እናንተ ናችሁ ሄዳችሁ የምትከፍሉት። እሺ አንተ ልትሄድ ነው? ነጭ ካላየች ማሰጥ እቺክ ጠብሷል መሰለኝ። ከላይ ወተት ከታች ድራፍት መስሎ ሊሄድላት። ለማንኛውም ሙሉ ብሩን ይዘን እንሄድና ከሆነ ሆነ፣ ካልሆነ ግን ሂሳቡን ከፍለን እንመጣለን። 35000 ማለት ነው። ካልተሳካ ማለት ነው። ዛሬ ደግሞ የመጨረሻ ቀን መሆኑን አትርሱ። እኔ ተሳካም አልተሳካም ከዚህ በር ላይ ሱፍና ጫማ ፈልግ። በእናትሽ ከሮም ሽቶ ነገር አንቺ አንተ ምን እየሰራህ ነው? ምንም። ቅዱስ ገብርኤል መሽኒያ ሂድፈነው። አሜን። አብሮ ሂድፈነው ማለት እንትን ማተሚያ ቤት የሚሰራው ሪሲቱን የሚሰራል ልጅ እዚህ ጋር ነው ቤቱ። ቼክ ላድርገው አይሻልም? ኦኬ ቶሎ በልሽ። በጣም ቆይ። ታዲያ ቅድም ለምን አልነገረም? ሪሲቱ ግን እዚህ አይመስልም። እነ አንተ የልጅ ግን ሪሲቱ ጋር አይደለም ሄደው። እና የት ነው ሄደው? ያሟል ይሄ ልጅ ግን እሺ ናላሳይ ምን እያረከ? ምን አረኩ ትለኛለህ እንዴ? ምንድነው ያስከው? ከገነት ነው የመጣው። ወደ ገነት የሚወስዳል። በጣም ነው ማለት። በዚህ መልኩ ግን ጠብቅ። እኮ የመጨረሻ እዚህ ክብሮም በጣም ነው ግን አይደለም እኮ ክብሮም። ፖሊሶች መጣሩ ሩጡ ፕሊዝ ያምፖል አባታችሁ ሄዱ። አሻምች እንዴት እስክትገቢ እጭ እንትን ገብርኤል ድፍ በገላከለ ሄሎ ዝናው እየጠበቅኳት ነው ገና። ምን የምብር? ኧረ መጣሁ፣ እንነጋገራለን። መጣሁ
ምንድነው የምብር ነው የጠፋው? ምንድነው የምትቀልዱት? እባክህ ማንንም አልቀለድም። እና ምንድነው በሰዓት ትቀልዳላችሁ እንዴ? ልጅቷ እኮ እየመጣች ነው። ቀላል አይደለም እንዴ? የናዲያ ግን ጠፍቷል። የቱ ብር? 35000 ብሩ ጠፍቷል። ምን እንዳይነህ ቀልድ አይስማማኝም። ጭቃ ውስጥ አሁንም እየፈለግነው ነው። እዛው የጣላችሁበት ቦታ ፈልጉ። እኔ ያገባኝ። ምን ማለት ነው ያገባኝ? እንዴት እና የትም ስትንዘላዘሉ የጣላችሁት እና ምንድነው? በቃ ጠፋ። እንዴት ጠፋ? በቃ ጠፋ። ብርን የሚያክል ነገር እንዴት ጠፋ? እኔ ደግሞ አያገባኝም። ቆይ ተረጋጉ እንዴ። ብር እንጂ ሰነፍ እኮ አይደለም የጠፋው። ይበርታ። ልብሴን አንተ ልብሴን አቤት ኮሎኔል። አራለው እታች ሽንት ቤት ነኝ አለው። እዛው ታችኛው ሽንት ቤት አሁኑኑ እመጣለሁ። እሺ እሺ እሺ። አንቺ ይሄን ጥሩ ቦታ አስቀምጪ። ኃይለኛ መረጃ ነው። እናንተ ማለት ከገባችሁበት ጭቃ የማትሻሉ ደደቦች ናቸው። አንተ ሰውን የሚያክል ፍጡር ደደብ አይባልም። የኔ ደደብ ዋናው ለመጽሔቱ ብር መጥፋት ተጠያቂ ነው። የመጽሔት ብር ምናምን ጠፋ ስትሉ ሰማሁ ልበል ማለት ጠፋ ማለት ምን ማለት ነው? ዝም ብለህ ከመሬት ተነስተህ ብር ጠፋ ጣላችሁ ምናምን ስትሉ ሰማሁ ትላለህ እንዴ? አይ እኔ እኮ የሰማሁ መስሎኝ ነው ሳልፍ። አሁን ታዲያ ዝም ብለህ ሰማሁ ብለህ ሳታጣራ ታወራ። ይቺ ማናት መጽሔት የሚሏት አካውንቲንግ ተማሪውን ታውቃታለህ? መጽሔት አላቃ የሷን እንኳን አታውቃት። አንገቷ ላይ ያለውን ሀሳብ ታውቀዋለህ? መጽሔት አንገት ላይ አላውቅም። ዝም ብለህ ሳታውቃት ተናገርሽ። መጽሔት አንገት ላይ የነበረው ሀብል ስለጠፋ ብር ነገር እናዋጣላት ምናምን እያልን ነው አይደል እንዴ? አዎ እናዋጣ ከቻልክ አንተ ጀምር ታዋጣለህ። አይ በእውነት አልያዝኩም። ኧረ ጣጣ የለውም ባሪኪው ንኪው ጣጣ የለውም። ኦኬ እንዳችን ሰረኩት። ኧረ ምንም አልሰረክሽም። ላሽ ወይ ብቻ እንጂ አንተ እንዴት ነው የመጣልህ? ገላገልከን እኮ እኔ ቢሆን ነው ይተረተር ነበር። 35 ጠፍቶ መጽሔቱን አዘዛችሁ? አዎ ነው ዝም አላችሁ? ወሬያችሁ ጾታ ይመርጥ ጀመር እንዴ? እንደውም በጣም ስንፈልግሽ ነው የመጣሽው። ፋስ ምን ወንድና ሴት ሲሆን ስላልሞከርኩት አላውቀውም። በእውነት በቃ ወደ ላይብረሪ እየሄድኩ ነው። ይቅርታ። ጌታ አባዟ ነው መታሰንቅር ያለች እንዴ? እቺ ኮልም ያለችው ሄሊኮፕተር እኮ ነች። ታዲያ በሉ ከግቢ ካልወጣን መነጋገር አንችልም ይመስለኛል። እሺ ታዲያ ምን እናድርግ? ጓደኞቻችንን እንጠይቅ? ከባንክ እንበደር እንዴ? እና ቴሌቶን እናዘጋጅ? አሪፍ ሀሳብ። ቴሌቶኑ ክብሮ የእናንተን ቤት ብናከራየውስ? ምን? አዎ መሬት ላይ የማይወድቅ ምርጥ ሀሳብ። 1-3 ወር እናከራያለን፣ ብራችን እንቀበላለን፣ ኮንዶሚኒየም እንከራያለን። ከዛ የቀረውን ብር በስመሽ ባንክ እናስቀምጣለን። ነገርኳችሁ፣ የማይሆን ነገር ያማችኋል። ከእናንተ ጋር ልታቆራሩት ነው እንደፈለጋችሁ። ይሄን የሚያክል ቤት ለብቻ ታቅፎ መቀመጡ ላንተስ ምን ያደርግልህ? ነገርኩ፣ በቃ የማይሆን ነገር ነው። ሌላ ነገር ብታስቡ ይሻላል። እናቴ እኮ እኔን እያማከረች አይደለም ወደዚህ ምት እናንተ ከዶርም ይሻላችኋል ብዬ ባመጣችሁ ጭራሽ ይከራይ ትላላችሁ። አንተና አንተ አዎ አንዴ ቢሮ ትፈልጋለህ። የመጽሔት ማሳተሚያውን ብር ጠፋብን እንዳላችሁ ሰማሁ። ለ500 ብር ሽልማት ብለው የማረግ ስም ሲሰጧት አያፍ ምን አባቱ ያፈጥብኛል። ምንድነው ቤቱን እኮ ጦር ሜዳ ያደረገው። ይልና አንድ ጃምቦ ይዘና ሰላም ነው ሸዋንግዛው? እዚህ ቤት ትጠቀማለህ እንዴ? ምንድነው እዚህ ቤት ለመግባት የተለየ ነገር ነው ወይንስ መግቢያ ቪዛ ይጠይቃል? እንደዛ ማለት አይደለም። ወይ ምን ለማለት ነው? ሸዋንግዛው አዞ መብላት አይችልም? ምን እያልክ ነው? ኧረ እኔ እንደዛ አላልኩም። ብትፈልግ አዝልሃለሁ። ይሄ ድፍረት ነው። እሺ በቃ ካጠፋው ይቅርታ። አዎ ገባ፣ እየጠበቁህ ነው። ያንተ አባዋዜ ተነክሮ አይበላም።
እዚህ ፊት ለፊቴ የተቀመጠውን ዝም አስወጣልኝ፣ አለበለዚያ ጫፍልቅልኝ። ጌታ የቤቱ ደንበኛ ማዟል። ካተሰ ታዲያ እኔ ላይ ለምንድን ነው አይኑን የሚያጎርጠው? ሳቆይ በገዛ ገንዘቡ መሳቀቅ መጨናነቅ አለበት እንዴ? እኔ ፈረስ መያዣ ይሆናል ያዘዘው። ጌታ የዚህ ቤት አይሸጥም። በላት ተከራከረኝ። የፈረስ ኮቴ ማዘዝ ይችላል፣ ግን አይኑን እኔ ላይ እንዳያጎርጥ። ካሁን ወዲያ እኔ ላይ ካጎረጠ ወስጄ ነው መጨምረው። ታዲያ እዚህ ካስቀምጥሽው የታል? እዚህ ነበር ያስቀመጥኩት። ቆማን እንደምትሰጠው ምን እንዳልሰው አላውቅም። ይሄ ይሁን እንዴ? አዎ ልጅሽን ምን እንደወሰነ እግዚአብሔር ማንም አልወሰደው እንዴ? ሂዊ ደናች ግቢ በተለይ አንቺኛው ስሚ እንደዛ ምርጥ ወንድ ነው ያልሽ የምትለፈልፊለት ልጅ ለመጤት ሰበሰበ 35,000 ብር ቅርጥፍ አድርጎ በልቶ አላየሁም ብሎ ጉድ አለ። ከሆነ እንዲያደርገው አይገርምም? ሄዋኔ እግዚአብሔር አውጥቶሻል። ምን እንዴት አለው? ጠብሷ ቢሆን ኖሮ እኮ አብራ በላሽ ትባል ነበረ። ቀናነት ስለማይከፈልበት ምን አለ ቀና ነገር ብታስብ። አንቺ ደግሞ ሁልጊዜ መጽሐፍ ቅዱስ ቃል ታወሪልሽ አይሰለችሽም? ቆይ ብሩ ይጥፋበት ያጥፋው ምን የምታውቂው ነገር አለ? እንዳየሰው ቅርጥፍ አድርጎ በላሽ ትንሽ አታፍሪ? እሱ ደግሞ እንዳያደርግምሽ እና ምን ተባሉ? ብሩን ካላመጡ መመረቅ እንደማይችሉ የተነገራቸው አግባብ አይደለም። አዎ ብሩ ሌላ መመረቅ ሌላ ዞሮ ዞሮ እጃቸውን አግኝቷል። እሱን እግዚአብሔር ነው የሚያውቀው። ግን አንቺ ሀሳብሽ ተሳካልሽ፣ ደስ ይበልሽ። ምን ተሳካለ? አላማሽ የዋና ክብሮን ማጣላል ነበር፣ ተጣሉ። ሶሲ ፍቅር የእጃ መልክ አለበት ሰው ጋር ሙድ የለውም። አንቺ የምትይው እውነት ቢሆን እንኳን ፍቅር ማለት መጥፎንም ጥሩንም መውደድ ማለት ነው። አትሳሳቺ። ጥሩን መብላት ሲቻል ከመጥፎ ምን አለኝ? ህይወት አጭር ናት። በፍልስፍና ለመጨማለቅ ጊዜ የለኝም እንዳንቺ። ድሮንም እኛ ሴቶች ስንባል የጓደኛችን ጥሩ ነገር አላስተው ከፈጥን የሚያል ነገር ገንዘብ ውስጥ ተፋብራ ነበር። እሱ ንገረኛል። እናንተ ግን ለምንድን ነው ለኔ የማታስቡት? በቦሌም በየኔ መመረቅ አለብኝ፣ አለበለዚያ ግን እኔን ይከልሱኛል። ክላሽ ብሶቱ ከሁላችንም ጋር አለሽ። ደግሞ ለበጎ ነው ሲል ትንሽ ያለ የዛ ፖሊስ ያውላሽን ጣናታችን ላይ ሲፈት ለበጎ ነው። ትኩስ የቦካ ጭቃ ውስጥ የሚገባ ነው ለበጎ ነው። እንጦጦ ሲገባው እሱ ስለጣሉ ነው ለበጎ ነው። ባስቃል ሳቅ እሺ፣ በደንብ ሳቅ። ዲግሪን ከየት ፍሩት እንደ ስኳር ተገዛው መስሏል። ይደርሳ ይኸውልህ በስኳርም ይሁን በጨው አሁን በማመጣው ሐሳብ ካልተስማማችሁ የሚሽላት ነበርች እንዴ? ያንቺ በሁለት ይሆናል። ሰሞኑንማ የሆነ የደበረሽ ነገር አለ። አልደበረኝም። እንዴት ዛረገሽ እንዴ? ኤሌክትሪክ ልበልሽ ፎንቃ ነው እንዴ? ከማን ተገብሎ አንቺ ደግሞ አሞኝ ነው የቀረሁት ብለሻል። እኔ ምንሽ የነሱ ነገር እንዴት ሆነ? አንቺ ምን አገባሽ? ለምን ጦሮጦስ አይገቡ? አይ ቢያንስ እንኳን ትምህርታቸው ማቋረጥ የለባቸውም ብዬ ነው እንጂ እሱማ አይገባኝም። እነሱ መታያቁ እንዴት ይመጣሉ? በሶስት ቀን የሚያልቅ ብር እኮ አይደለም የዘረፉት። እስኪ ዝም በይ። የወንድ ጦስ ብዙ እንደሚያስለፈልፍ ባንቺ ነው የተረዳሁት። ደግሞ ለወንድ ሁሉም አንድ ላይ ቢጨፈለቁ አንድ ሴት አይወጣችሁ። አብዛኞቹ እንደውም ኤክስፓየርድ ያደረጉ ናቸው። ለማንኛውም ሂዊዬ በሽታሽ ምንም ይሁን ታሳማኝ ተግሪ ጥሩ ነው። መቼም እናንተን ገምግሙ ማለት ይከብዳል። ቢሆንም ግን ለማን ነው? ለፍቅረኛዬ ነው። ሂዊ ግን ባሏን በቁምጣ አይተሽዋል? በዛ ቀጭን እግሩ ላይ ብዙ ጸጉር በቅሎበት 50 እግር ነው የሚመስለው። መቼም እንዳንቺ በቫላንታይን ዴይ ቦርሳ አቅፎ ከመዞር ይሻላል። እንዴ ለቫላንታይን ዴይ እኔ እኮ የሚገርመኝ ፍቅር ሳይሆን እንዴት ፍቅረኞች ቀን ይከበራል? አይ ፍቅር ማጣት ካርዱ አሪፍ ነው።
አይገርም ግን ነገ ቫለንታይን ዴይ መሆኑን ፍጹም አላወቅኩም ነበር። ይውዬ ነገ የት ነው? ከየት ነው ታይስልኝ? ማንስ ብለሽ ነው ቤት የምትይው? እኔ ለምስመው ምራቋን ከምትት ይሻላታል። አንቺ ግን ነገ ግዴታ ብቻሽ መዋል አለብሽ። ለምን ብዬ? የወንድ ጥረት ስላለብሽ ነው። ከብሮሚ የፈጣሪ ፍቅሩ ቢገባን ኖሮ እኮ አይሰቀልም ነበር። አሁንስ ገብቶናል። እኔ ግን ገብቶኛል። አፍቅር ያለው ብለህ ምን ይመስላል? አንተን ያፈቀርከኝ ቀን እድለኛ እንደሆንኩ ተሰማኝ። አላምንሽ። እመነኝ ክብሮም፣ እውነት በቄስ ቫለንታይን እምልሃለሁ። ነገ ቫለንታይን ዴይ ነው። መጀመሪያ የተገናኘንበት ቦታ ጠብቃለሁ። Sun in the sky, you know how I feel. Breeze drifting on by, you know how I feel. It's a new dawn, it's a new day, it's a new life for me. And I'm feeling good. Fish in the sea, you know how I feel. River running free, you know how I feel. Blossom. ምንድነው? ጎማው ተንፍሷል እና ሌላ አይደል እንዴ? እንዴ ሁለቱም እኮ ነው የተነፈሰው። እንዴት ነው ሁለቱም የተነፈሰው? አሁን ስገባ ደህና ጎማ ነበር። እሺ አሁን ምንድነው መፍትሄው? ቆዩን አንድ ባለ ታክሲ አለ። እንደውም ሌላ አንድ ታክሲ መጣ። ሰላም ነው አለቃ። እዚህ ሸገር መናፈሻ መቶ ብር ትከፍያለሽ። ኧረ አስተያየት አድርጊልን። ቤተሰብ ነች ደግሞ ጎማ ተንፍሶብን ነው አንዴ ተነፈሰብኝ። በቃ 40 ብር ትከፍያለሽ። ምነው ቤተሰብ ነች ምናምን አላልክም እንዴ? ኧረ ሄሎ ይቀጣሽ። አንተ በምንድን ነው ያፈንካት? መንቃት በነበረበት ሰዓት እኮ አልነቃችም። እኔ ምን አውቃለሁ እንዴ? በቃ ልጁ በነገረኝ መሰረት ነው ያፈንኳት። ምናልባት አፍንጫው ላይ ስላቆየሁት ይሆናል መንቃት ያልቻለችው። አይሆንም ብዬ የነገርኩ እማይሆን ጣጣ ውስጥ ከተተከለ። እኔ አሽትቼ ባላስደይማት ቀቦጣው አሲዛን ነበር። መምሩ ጸበሉ ይተውት ነቅታ ላጠላቶ ቶሎ በላቶ ቅቤ ያለው አጥንትሽ ነው። ከጠዋት ጀምሮ በተደጋጋሚ ስደውልላት ስልኳን አታነሳም። የኔንም እኮ አታነሳም። ቆይ ሾፌሯ ምንድን ነው? ጎማ ተነፈሰብኝና በኮንትራት ላኳት ነው ያለኝ። ማንኛውም ትንሽ እንጠብቃትና ካልሆነ ሄጄ ፖሊስ ጣቢያ አመለክታለሁ። ኧረ እባክህ ጊዜ አትጣለ። ምክንያት አይደለም አላነሳም ያለኝ እኮ ምንም ጊዜ ሊሰጡ ጉዳይ አይደለም። ለማንኛውም ሄጄ አንዳንድ ቦታ ደዋውዬ መልሼ ለአንቺ እደውልልሻለሁ። እሺ? ኦ አምላኬ ልጄን አደራ።
ክብሮሜ ሰላም ሙትካናው ተመጣጣሽ በማፍቀር እንጂ ከማንም አንሽ አይደለም የተሸነፍኩት። ማለት ምን ተፈጠረ? የሰማው ነገር አለ ክብሩ? ለሻንጉሊቷ የምትሰጠውን ክብር ለኔ ሰጠኝ። ምን ይታወቃል? ይሄም ለበጎ ሊሆን ይችላል። ማለት አልገባኝም። ተገናኝታችሁ ነበር? ትላንት ዛሬ ቫለንታይንስ ነው ገናኝ ስትለኝ ፍቅሬን መቀበሏን ልትነግረኝ ነው ብዬ ለእናንተም ሳልነግራችሁ ዝም ብዬ ወጣሁ። ግን አልመጣችም። ስልክ ስደውልላትም አታነሳም። ሙድ እየያዘችብኝ እንደሆነ የገባኝ በጣም ዘግይቼ። እሷ እኮ ሙድ አላዘችም። ምን ፌክ እየሰራችሁ እንዳውም ብዬ ብለህ ካፉን ንጥቅ እያረካ አትቅለብለም። ዝም ብላ አዳምጥ። አይ ሴት ካሁን በኋላ አይደለም ሴ ያለባቸው ነገሮች አላምንም አልተከም። እኔ የምልህ ክብሮሜ ከቀረች በኋላ ለምን እንደቀረች ምናምን ደውላ አልነገረችም? ሔዋን እንደዚህ አይነት ዲሲፕሊን ኖሯት አያውቅም። ግን እኔ የምለው ለምንድን ነው ሴቶች እንደ ፔጆ ካልተገፉ ሽሮ ካልተባሉ የማይሰው? ባትሪያቸው አሁንም ቻርጅ መደረግ ስለሚችል እግዚአብሔርን ማዘን እንዴም ሴትን በመፍጠር የተጸጸቱ ወንዶች ይቅርታ አድርጉልኝ። አረ እንደሱ አላለም። እና ምንድን ነው የሚለው? ማኑ ይጠበብ ምን ማለት ነው አባ? በጣም ተሳስተሃለች ለማለት ነው። በእርግጥ መጣለች። የት ነው የመጣችው? አይ እንደመጣች ብናስብ እንኳን ጦሰኛ ናት፣ መዘዘኛ ናት። ተሳስታለች። የልትሄድ ነው? መኝታ ቤት። ምን ትሰራለህ? ልተኛ። እዛማ አትተኛ። ለምን? ማለቴ ምን አይጥ ሞቷል መሰለኝ መኝታ ቤት በጣም ነው የሚሸጠው። ወይራ ጭሰንበታል። እኔ ለምንድን ነው የማይሸተኝ? ምናልባት እኮ እንዴት አፍንጫ እንደፍነው ሊሆን ይችላል። አፍንጫ እንዴት እኮ በጣም ይገናኝ። አፍንጫ ሲመታ አይነ ለቅሳል፣ አይነ ሲመታ አይነ ለቅሳል። እነርፍ ጋር የሚገናኝ ከሸተተኛ ችግር የለም። ተኛ ምክንያት ይችላል። ለምን አትወጡም? ህግና ህግ አስከባሪ ባለበት ሀገር ውስጥ ተራ የመንደር ወሮበሎች ልጄን በጠራራ ፀሐይ ይዘው ሲዘወሩ አንተ ግን በየመንደሩ ጃምቦ ታገላብጣለህ። መንግስት እኮ ደሞዝ የሚከፍልህ ህግ እንድታስከብር እንጂ የደንብ ልብስህን ፒጃማ እንድታደርገው አይደለም። ልጄ ጠዋት በዳዳ ከወጣች ወዲህ አልተመለሰችም። ስለዚህ ሾፌሩን ልኬልሃለሁ። ዘቅዝቀህም ይሁን አጋድመህ እውነቱን እንዲናገር አድርገው። በቃ ጨርሻለሁ። የእናቴን ቀን ይስጠኝ። እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። ማን ጥያቄ ይሄ ፈሰሰ ዓለም ይመን ጌታ እኔ ሰርቼ ማደር ምስኪን ታለኝ። ምስኪንነት ማንም አይነት ምስኪን ስለሆንክ ነዋ። ስንት አለሊ ሞልቶል የባለስልጣን ልጅ ያንከትከው እኔ ተቀጥሬ ነው የምሰራው። የላደው ባለቤት ሌላ ሰው ነበርክ ወይ? የእናቴ ቀን ይስጠኝ ይመን ጌታ የራስህን ቀን በአግባቡ አልተጠቀምክበትም። በሰለጠነ አካሄድ
እውነቱን ብትነግረኝ ይሻላል። ይወዱ ጊዜ ተፈለጉት ለማለት ገብረተ ምን አባቱ ስር ጊዜ ይምርልኛል። አመሰለ እንደዚህ የተቀመጥኩት እኔ በፍጹም አላረኩም ጊዜ ካላመኑ ይልማል ታወራ ምን አባ እንደ ነብር ያስቸው አንተ ልጁን ገደላችሁት እኮ እንዴ? ምን አባው ነው የሚሞተው ሟርተኛ። ዛሬ እሱን እንደዚህ በመጥበሻ የመታ ነገ ደግሞ እኛን ተጠብተናል። እንዴት ነው የምታስበው? እንዴት ነው የማላስበው? ምንድነው የምትሰራው? ሳነቃትና ቶሎ እናንሳ። ስንት ሰይጣን ያለብን ይብሴት ሰፈተራ መሰለ እኮ ነው ያደርገው። ሮሚ ይሄን ያህል ጊዜ ስንተዋወቅ እንደዚህ ሰይጣን እንዳለበት አላውቅም። እኔ ግን እዚህ ቤት ከዚህ በላይ መቆየት አልችልም። ለምን እንዴ? ለምን ሌሊት እንደዛ ግርግዳውን በቴስታ የመታ? ቆይ ለኔ ችግር የለውም። ይሄን ቢያገኘው አይደረምሱ በል እንዴ እዛው ራስን ቻው ወደኔ አትምጣ። ይገርማል ሮሚ እኔ ባላሽ ልኖር ጭቅላት ይሄንን አክሎልን ታዲያ ምንድነው የምታወሩት? እኔ እኮ እዛ ኪችን ውስጥ የሆነ የማይታወቅ እዚህ ቤት መጋኛል። መጋኛ አይ መጋኛ ሰይጣኖች ናቸው። ሰይጣኖች መጋኛ ሰይጣን ቢኖርበት ነው እንጂ ሲወራጭ አደረው። ታዲያ ለምን አታምኑኝም? እኔ እኮ እውነቴን እኮ ነው የምላችሁ። ማታ የሆነ ነው አካል አጠጣሁት ምናምን ያልክ ስታወራ ነበር እኮ እኔ ራሴ ባልተጠቅኩኝ ሲገባ ነው። ይኸውልህ ክብሮሜ ችግር ካለብን ንገረን፣ እኛ ወንድሞች ነን። ሰይጣን ካለብን ንገረን፣ ጸበል እንወስዳለን። በቃ እንዲህ ለሊት ከመፈራገጥም ያድናል። አላምናላችሁም እንጂ እዚህ ቤት ውስጥ ይኸውልህ አንተ ራስህ እኛን አላምናልከን እንጂ የሆኑ ሰዎች እያሳደዱኝ ምናምን ብለን አንገቴ እንደዚህ ታዲያ ይሄ አንገት እነሱን አስልኩ ይሄ ባልደርስ ነበር። በዛ ላይ ደግሞ ጩኸት ሞንተር ማለት እኮ ነው የሚመስለው። ጆሮ የኛ ሆኖ ቻልነው እንጂ እኮ በሰው ነበር። አታሰማም? እኔ አይ እኔ ከአቅሙ በላይ ሆኖበት ነው ሰምቷል። አንተ ፖሊስ ስትል ልጅን አንድ ነገር አድርገዋል። ታዲያ ምን ማድረግ ይችላል? ከተማ ውስጥ ያለ ላዳ ሁሉ ተጠርቶ እንዲመረመር አስደረጉ። ሀገሪቷ ውስጥ ባሉ ፖሊስ ጣቢያዎች አስመዝግቤ ምንም ፍንጭ ግን አልተገኘም። ያው ከተማ ጀምሮ እኮ አላፈልም። ለምን ፖሊስ ትላለህ? ሐሳብን ለምን ነስ ላይ ትጥላለህ? ምን ማለትሽ ነው? በእኔና አንቺ አቅም እኮ ከተማውን ዞሮ መፈለግ አንችልም። ያሉን አማራጮች ፖሊሶች ብቻ ናቸው። አለመመረቃችን የደገፋችሁት ይመስላል። ስለ ብሩ አንድም ቀን ስታነሱ ይቻላል። አንተ ነህ እንጂ የረሳው። አንተ ሌሊቱ ሙሉ ለጥ ብለህ ታድራለህ። እኛ ግን ሌሊቱ ሙሉ እንቅልፋተን ስንቆረጠጥ እንረዳለን። ታዲያ ስትንቆራጥጣን እንዴ ከመጋኛ ጋር ስታገለ ደረስንልህ? ሻውን የደረሰችሁበት ነገር አለ? አዎ አለ። ያንተን ግን ትዕግስትና ድጋፍ ይጠይቃል። ብር የሚያስገኝና ከሰተን ጊዜ ግን ደስ የሚደርስ ነው። ምን ችግር አለ? እንደዛ ከሆነ ምን እናደርጋለን መሰለህ? ሄሎ አቤት። ምን መቼ
ከቤት ተጣልታ ነበር እንዴ? ኧረ በፍጹም እኔም ስደውልላት እኮ ስልኳን አታነሳም። አዎ ምን ስንት ነች የደወለች? እንዴት አወቁ? ምን መጥፋቷ ማን ነግሯት ነው? አንተ በእናትህ አሮጌ ቴፕ የሚመስል ነገር አታጠር። ልጁንም አታጨናንቅ። ኳሽ ብዙ አላማቸው ምንም ማወቅ አይቻልም። እንግዲህ በበርሜል አልሰጣት። ለምን ነው የምታለቅሰው? በጣም ስለጠገበች ቁንጣ ሊፈት ቁንጣ ነው። እውነት ይሁን ግን ምን ታደርጋለህ? ምን አይነት ጥያቄ ነው? አንተ ነው ማለት እውነት ቢሆን እርምጃ ምን ሊሆን ይችላል? ጀመራል። አረ ነው ያመጣልሃለሁ። ስኒከሩን ነው ቆዳ ጫማውን ነው የት እኔ እጄ አላደርግም። ተረጋግተህ ስማን። ይፈታል። ምን ፈታልን? ስንስማማ ብቻ ነው። አንደኛ በፍቅር በመቀለዷና አንተን በማጉላቷ፣ ሁለተኛ ገንዘቡን የጣልከው የሷ ፍቅር አደንዝዞ እንደሆነ በመታመኑ ኃላፊነቱን እንድትወስድ፣ ሶስተኛ ከካምፓስ ውስጥ ከሱ የተሻለ ሀብት አባሪ መኖር። እኔ ከስንት መንገድ ድረስ አቋርጬ እኮ የመጣሁት ለመመረቅ ነው። አምስተኛ የተሰጠን ጊዜ አጭር ጊዜ ነው። በዚህ አጭር ጊዜ ውስጥ የኛ ልብር ከየትም ልናመጣቸው። አንተ ግን እሷን ለመፍታት የምትሞክር ከሆነ ግን መልሰህ ነሳ። እኔ እንደዛ ለማለት ፈልጌያለሁ እና ማፋም ደውሎ ሁሉ ነገር ገንዘብም ይሰጡት። አንተ ዝቅ ቁርጠማ አታቋርጥ። ሔዋንን ለቀቅናት ማለት አንተን ነው የምታስይዝህ። ስማኝ፣ ተረጋጋ። እንፈታለን፣ ምንም ችግር የለውም። ግን መጀመሪያ አንተ በምንለው ሀሳብ ተስማማ። ይኸውልህ ክብሮም፣ ይኸውልህ አለች እናሳያለን። በእንክብካቤ ነው ያለው። ደንቆራን የተንከባከብናት እዚህ ቤት መጋኛ ጥሩ መረጃ ነው። ማንን ነው የመጣለት? ከኛ ጋር አብሮ የተማረ አንድ ክብሮ የሚባል ልጅ አለ። ከሷ ጋር ያለው ግንኙነት በመልኩ ነው። እወድሻለሁ የኔ ካልሆንሽ እያለ ያስቸግራት ነበር። አስቸጋሪ የሚባል አይነት ተማሪ ነው። በጣም ዊርድ ነው። ውድ ነው። ዊርድ ለማንኛውም እሱ ከትምህርት ቤት ለምጥ የተሰበሰበ 35 ሺህ ብር ዘርፍ ከግቢው ልጅ ወጣለት። ማጅራት መቼ ነው? ቶሎ ካልተያዘ ሊገላትም ይችላል። እኔ ግን አይመስለኝም።
እንዴት ክብሩም ይናል መጥፎ የሚባል ባህሪ የዋንም ቢሆን በፍቅር ቀረባት እንጂ አልጎዳትም። ማስረጃለሽ? ማስረጃ ባይኖረኝም አውቃለሁ። ፖሊስ ጋር አንቺ ማወቅ ዋጋ ነው። ማስረጃ ከሌለሽ እናትሽ ብትክድሽ የፖሊስ ስራ እንደ ቅድም መቀንደም ቀላል አይደለም። ቢሆንም ግን ስለሱ ወደ ሞት የሚወስደውን እርምጃ ከመውሰዳችን በፊት አንድ ድል ተሰጥቷል። አባትሽ ጋር ትደውያለሽ፣ ሊገሉኝ ነው የሚፈልጉትን ነገር አድርግላቸው ትያቸዋለሽ። አልልም። የፈለጋችሁ ማድረግ ትችላላችሁ። አልልም። ለምን ደግሞ አታደርጊው? አባቴን ስለማታውቁ አሁን ያላችሁበትን ድረስ መጥቶ ማንቁርትን ይዞ እስር ቤት ይወረውራል። አቺ አባቴ የምትይው መልአክ አይደለም፣ በሮ መጥቶ ያድንሽ። እንደ ቤተሰብ ስላየንሽ ነው ተለሳልሰን የቀረብንሽ። ተዋት፣ ለኔ ጣሉ በቃ ተዋት። መቼም ሀገር ውስጥ ያለውን ዜና ሳትሰሚው አትቀሪም። ወንድ ልጅ በሴት ልጅ ላይ የሚያደርሰውን አደጋ ላይ ያጠነጠናል። እኛ የተማርንና አስተዋይ ሰዎች ስለሆነ የግድ ኢሰባዊ ድርጊት መፈጸም አለብን። እንዴ ለደፋፈር አይሆንማ። ነገርኩ እኮ ይሄ የኔ ስራ ነው። ተው እንደሱ አይሆንም። እከታተፋታለሁ። አንተ ስራ ማዘዝ ነው፣ እዘዘኝ። ሞተሯን ነው ማወርድላት። ነገርኩ እኮ አይሆንማ። ለኔቶ የቀረው ይቀራል እንጂ እከታተፋታለሁ። ለላሙና እንኳን አላስቀራትም። ጥፍሯን ሁላ ነው ምክር። በቃ እንደ ድል ይመስላል። ምንም እድል አልሰጣትም። እንደውም እቺ አንቺ እኔ ማስፈራራኝ ሙቀት ለማውጣት ጀርበናል። ለምን ፈታኝ? ይችላል ነበር። ጓደኞቹ ግን እንደሚገልኝ ስተርኩኝ ነበር። ሊሆን ይችላል። አሁን ግን ነፃ መውጣት ስላለብሽ መሄድ ትችያለሽ። ነፃ መውጣት ስላለብኝ ነው? የምብር ነው የምትይው? አልሄድም። በመለቀቅሽ አልተስማማሽም? ብሩን ባታገኙም አትለቁኝም ነበር። የምብር ነው የምትይው? ይመስለኛል ብር ፈልጋችሁ ነው ያፈናችሁ። ነገርኩሽ እኮ በስህተት ነው አልኩሽ። ይልቅ ጓደኞቼ ሳይነሱ ጓደኞቹ ቢነሱ መልሰህ ታስረኛለህ? ሄሚ ምን አለ እሺ ብትይኝ? ሄዊን ያልከኝ መቼም ከደቂቃዎች በፊት ሊገሉኝ ሲጣደፉ የነበሩ ጓደኞች ሀሳብ አንድ ጊዜ የሚያስቀይር የሆነ ነገር መኖር አለበት። ምንም ነገር አታውቅም ብላ አታስብ። በፍቅር ልቤን ስንጥቅ ያደረገውን ልጅ እንደዚህ ያስብኛል ብዬ አልገምትም። መታሰሪ ቢያሰቃኝም ህመሜን አጥፍቶታል። ጥሩ አይደለም ብዬ ባሰብም ጥሩነትን አይቼዋለሁ። ጥሩ አይደለም። 2 ዓመት ስጠብቅ ያጣውን ምን ላይ ዛሬ ልክ አቤ ብዙ ቢያወራ 2 ዓመት ቀን ተኩል በፍቅር ስሰቃይ ስንገላታ ነበር። ሄዊ ላጠፋሁት ጥፋት አንቺን በማፍቀሬ ግን አትቀልጅብኝ። አንተ 2 ዓመት ሙሉ በተስተካከልከኝ እኔ እንዴት 2 ቀን አፈንከኝ ብዬ እጠላለሁ? ይኸውልሽ ሁሉም ነገር እኮ የተፈጠረው ሁሉም ነገር ከዚህ በኋላ ምንም አይነት ጉዳት እንዲደርስብሽ አልፈልግም። ግን እውነት ፍቅሬን ተቀበልሽ?
ቆይ እንፍታው ወይስ እንዴት ነው የምንፈታው? አስረዝመን ለምን አናስሩ አይደለ? እንደ ዶሮ አይደለ? በእናት ይሄንን የምንሰራው ግድ የለም የምንሰራው መፈታት የለበትም። እንደው ፎቶ ላባትየው ውስጥና የሚሉትን ነገር እንስማ። መጀመሪያ እንደውልላችሁ። ስልክ ቁጥሩ አለ? እኔማ የለኝም። ለትዳር ስለሚፈልጋት አይደለም ያባቴው የዘበኛቸው ነው ራሱ ፈትሽ። ቆይ አንተ ባለህበት እኔ አላውራ አናግረኝ እንጂ እያየኝ አላውራ ወይ በጥፊ አይነን ማስተካከል ነበር። ስልካችሁን አምጡ። ካርድ እንጂ ካርድ የለም። አንተስ የተሞላ ካርድ ሞልቼበት አይሰራም። ሴት እንጂ ስልክ መሙላት አታውቅም። እሱ ስልክ አልደውልለት። ሄሎ፣ የሄዋን አባት ቤት ነው? ከማፊያዎቹ ክበብ ነው የደወልኩት። ሄዋን ለጊዜው እኛ ጋር ነው ያለችው። ለጊዜው ማፊያዎቹ መሆናችንን መናገራችን በቂ ነው። ኧረ እንደማመጥ እንዴ እንደማመጥ። እኔ እኮ ነኝ የደወልኩት። እየቆጠረብኝ እኮ ነው። ይኸውልዎት እኛ አሁን ከርሶ ብዙ ብር እንፈልጋለን። ምን? ቆይ መልሼ እደውላለሁ። ምን ስንት አሉ? 100,000 120 ስንት አሉ? ይሄን ያህል አላሉ። ከንግግራቸው ብዙ ብር ይታየኛል። እሺና ስንት ለመጠየቅ አሰብ? ስንት ይባል? ብዙ ጠይቀን ከምንገመት ለምን 60,000 ብር አንጠይቃቸው? አንተ ምንድነው ችግር? ካንተ ኪስ አይወጣ ምን ያንቆጠቁጣል? እሳቸው ያልተንቀጠቀጡ አንተ ትንቀጠቀጣለህ እንዴ? ምን ነው ዝም ብለህ 100,000 120,000 በላቸው። አነሰ ካሉ አስበው ይጨምሩልን ማለት ነው አይደለ? ሽሮ ዳው ያሉናና የእንጀራም ጭምር የጠፋችሁ የባለስልጣን ልጅ ሚዲያዎች የወንጀል አስከፊነት የኛ ያናፈሱት ይገኛል። ከኛ ብዙ ነገር ማድረግ ይጠበቅብናል ማለት ነው። በዚህ ወንጀል ላይ የክትትል አሰራር ተለየ ሀሳብ ያለው ሰው አለ? ባሉን የክትትል አባሎች ላይ ተጨማሪ አባሎች ጨምረን በኮሌጅ ተማሪዎች ላይ ጥብቅ ምርመራ ብናደርግ መልካም ይመስለኛል። እዚህ የበከተ ሀሳብ ያለው ሰው አለ? አሁን እንፍታው። ለዚህም ሰላማዊ ሰልፍ እንውጣ። አትሊስት ብሩን እስከምንቀበል ድረስ ግዴለም እንፍታው። አሁን እኮ ሁሉም ነገር ገብቶታል። አደጋው ለራሱም ጭምር እንደሆነ ስለሚያስብ እኔ ችግር ይፈጥራል ብዬ አላስብም። አሁን እንፍታው። በቃ ነው። ችግሩን በቀላሉ የተረዳው ይመስለኛል። ሄዋን ግፋቢል የምትቆየው እኛ ጋር ለአንድ ቀን ብቻ ነው። ከዛ በፊት ገንዘቡን ቀድመን እጃችን ካስገባን ቀድመን ልንለቃት እንችላለን። ስለዚህ ታገስና እርምጃችን ታችንን በሰላም እንጀምራለን። እሷን በሰላም ወደ ቤቷ ትሄዳለች። የሚገርምህ ክብሮሜ ሄዋን እንኳን ምን ያህል ችግራችንን ተረድታ እየረዳችን እንደሆነ የሰው በጣም እየተባበረችን ነው። ለአባቷ ደውላ የነገረቻቸው ነገር በጣም ያስገርመኝ። አባቴ ሙት ነው የሚል በጣም አሪፍ ልጅ ነች። እኔ ይሄን ያህል እንደምትወድ ራሱ ያወቅኩት አሁን ደውላ ነበር። ማታ እኮ ደውላ የሚገርም አባቷን እንዴት አርጋ እንዳሳመነቻቸው በጣም የምትገርም ልጅ ነች ሄዋን በጣም ቁልፉን ስጠኝ። የምን ቁልፍ? ሌላ ነገር ውስጥ እንዳንገባ ቁልፉን ስጠኝ። ስጠኝ ቁልፉን። እኔ ጋር እኮ ቁልፍ የለም ክብሮም። አረ እንተማመን። ስጠኝ ብያለሁ። ስጠኝ። እኔ ጋር ቁልፍ የለም። ባንቴ ተነስ። ቆማችሁ ታያላችሁ እንጂ አላወቅም ይበላታችሁ እንዴ? ቆማችሁ ታያላችሁ እንዴ? ኢሳው አንተ ሲኔቱ ላይ እኮ ነው የመጣው በእናትህ። ኢሳው ይሄ ሁሉ ለዚህ ነው አይደለም? ይኸውልህ ድሮም ሴት ልጅ አሳሳች መሆኗን እናውቃለን። እሺ ታላላችሁኝም እንዴ? እንደዚህ ወረቀት ጭምድድ ያርገኝ አቅሻለሁ።
ቤቱ ለብቻ መቀመጥ ይከለክላል እንዴ? እንደዛማ ቢከለክል በማን እድል ራስሽ ነበርሽ የምትመጪው አንቺ ነማዘር ነፋዘር ሌሎች ሰዎች አካባቢ ጎረቤት ነገሮች ያውቁ ምኑ ጭካኔያቸው እንዴት ነው የምታምሪው? አመሰግናለሁ። ብቻ የሞት ስለምፈልግ ተወኝ። ደስ ይለኛል። ግን ምን ዋጋ አለው? ባላደራ ነኝ። አደራ አለብኝ። የፈጣሪ አደራ አለብኝ። ለማን ጥዬሽ ነው የምሄደው? ወንድና ሴት አድርጎ ፈጠረ እኔና አንቺን ማለት ነው። እና ለማን ጥዬ እሄዳለሁ? አደራዬን ለማን የትስ ሄዳ ምንስ መሄጃ አለኝ? ደግሞ ታውየው ወይ ያንተ ፍልስፍና ሰማይ አይደለም የሚመጣው። ስለዚህ ተወኝ አልኩህ፣ ተወኝ። ምን እንዳለ ታውቂያለሽ? ሴት ልጅ ብቻዋን ትሆን ዘንድ ደግ አይደለም ይላል። ማነው እሱ? የተሻሻለው የቤተሰብ በነገራችን ላይ ኤሳው ይባላል። ለማስቸገር ስልኬን ለካሼራዋ ሰጥልሻለሁ። ያንቺን ማን ነበር? በእናትህ አትጨቅጭቀኝ አልፈልግም። በእናትህ አትጨቅጭቀኝ አልፈልግም። ማ ምንድነው ቤቱ አላፊ የለውም እንዴ? የለም እንዴ ፍሬንድ አራት ልጅ ነዳያ ጨርሽ በራሴ ታክሲ ሄዳለሁ። ታጠፍለው ታሪክ ይላል። እዚህ እኮ ዘጋን በቃ አትደርሱ ብለ አረ ዲጄ አትደርሽብኝ የሚለውን ሞቃል ረተኛ ለበፈጠ ቤቱ ካርድ ነው ምን ተጣጣበ እንጂ ሃይ አደገኛ ለውታችን አስገውኑ ሰዎች ቤተሰዩ ምን ነው ሰምሽኑ እንዴ አስር ይዞ የኔ ስንፋስ ነው ነገሩን ጠርጥሬ ነበረ እሺ አንዴ ተስማምተን ባመጣነው ሐሳብ ተስማምተን በሰላም ከገባንበት ችግር ብንወጣ ይሻላል። እንዴት ነው በሰላም የምንወጣው? ኢሳው መጣው ኢሳው ከሆነ ወደዚህ ነው። እሺ ዳኞች ታይሰን በሜዳው ዘረረን አይደል? እስኪ ወንድ ሆነ አሁን ይምጣ ና በለው። በስንት ጊዜውታ ዝም ያለው ልጅ አትቆስቁ። በጡጦ ነው ያስተኛችሁት? ነይ በእናትሽ ሰርክዬ ብርድ ላይ ሃይ ሰርኪት ሴት አዎ ሴት እና ለሱ ወንድ ላምጣ እኔ አንሽው በሴ የሚጀምሩ ነገሮች አላምንም አልጠቀምም አላልኩም ነበር። ቀን ነው አታማታ ብያለሁ። ገብስ ይዞር በል ባይዘው የሰርኪ ወይ ዘበኛችን ነው። ሃይ ብርድ ላይ እንዳይሞት ብዬ እንደዚህ ያሳዝናል አይደል? ብዙም አይደል? ኦኬ አይ ናይ ቀደም ማታሽኝ አይደል? ኮንዶም ይዛል? ምንድነው? ኮንዶም ይዘሃል ወይ? ኮንዶም ያስፈልጋል እንዴ? አርፈ ከተኛ አስፈልግም ባክ። አርፈማ እንዴት ነው አርፈ የምትይ? ቆይ መጣው አማሙቀሽ ጠብቂኝ እሺ? እሺ ወይኔ በእናትሽ ጉዶንኩልሽ። ኮንዶም እየሳልመት በመረከና ውሃ ቀዳበታል አለለም ስትራቴጂ ዝናው በእና ልጅቷ ራቁቷን እየጠበቀች ብርድ ነው። ወንድ ነሽ ዋስትናሽን ኪስሽ ይዘሽ ነው የምትዞር። የለም መሰለኝ። ወይኔ ጡጦ ራስ
ማነች? ምንድነች? ሴት ነች። የምን ሴት? ያው በቃ እንደምታዩት ሴት። አንቺ ምንድነው የሚያስጮሽ? ዘበኛችሁ መጣብኝ። ዘበኛ? እዲ አታ ምን አባ ነው ያረካት? ካልሲ ልቀይር ገብቼ ነው። እዚህ ነው ናውጣ ሲያስጠላ ካልሲ ራስ እንደዚህ ሆኖ አለ ሔዋን ጋር የገባው ዲገባ ምንም አያደርጋት። እንዴት ነው ምንም የማይሆነው? ፊቱን ገልጦ እኮ ነው የገባው። የሆነ ሶሉሽን እንፈጥራለን ነው። የማንም ሴተኛ መጫወቻ አይደለም። ማሁን አስወጣልኝ። የኢሳውን ጉዳይ ለቤት እኔ አስተካክል። ግን ተረጋጋ። ምንድነው የምረጋጋው? ህይወቴ ላይ ያልሆነ ነገር ውስጥ እየገባችሁ ነው የምረጋጋው። አሁን እሺ ሌላው ላይ አትፈልግም። በቃ አስወጣልኝ። ማታጣቸው ከሆነ ሁለቱንም አንድ ቀጥሮ ነው። ኢሳውን ጉዳይ ለቤት ሆነ ያልከኝ በቃ አስወጣልኝ። እሺ ተረጋጋ በቃ። ከፍተኛ የችግር ፕሮጀክት ውስጥ ተቀምጠ አሽሽ መሳሙሳ ጭራሽ ጭኖ ውስጥ ያለውን ስሜትን መቆጣጠር አቅቶ እዚህ ድረስ ሴት ይዘልኝ ትመጣለህ። ይሄማ አሽሻው አሽሹ ምሳና ራስ መስከረን ፍቅር ያካ ሴት መፈጠን ፈጽም። ግን እንዴት ነው ማስክን አውልቀህ ከማን ጋር የገባው? ሲሰኛ ነው። እኔ እኮ ኮንዶም ፈልጌ ስገባ ነው ያ ችግር የተፈጠረው። ኮንዶም ፈልጋለህ? ኮንዶም ፈልግ ነገረኛ እና ሔዋን ቤተሰብ መምራራት እሷ ጋር የገባው ይሄ ነገርማ የሆነ ተልኳል። የምን አባ ተልኮ ነው ያለው? ከፍተኛ አደጋ ውስጥ ነው። አባቷን እንደውላለን፣ ገንዘባችንን እንቀበላለን፣ ልጃቸውን እናስረክባለን። እንደ መለኮት እሳት የሚፋጅ ጽኑ ፍቅር አለኛል ወርቅስ ቢሆን ያልፋል እንዴ ቢፈተን ወላቀኑ ነው የሚያትን አያስብ የሞኞች ቀልበን ያውቁት ነው የኔ መውደድ ቀን ነበረ ለፍቅር የተባለ በሌላ ቀን ፍቅሩን ማውራት ላልታደለ አያስብ የሞኞች ቀልበን ያውቁት ነው የኔ መውደድ አያስብ የሞኞች ቀልበን የምን እየተሰራ እሱንም እንደሱ አስረን ካላስቀመጥነው በስተቀር ሰላም አይሰጣም። ምን እሱን ትላለህ? አንተ ነህ መታሰር ያለህ። ምንድነው የምትለኝ? ከዚህ መጥረሻ ፍቅር ይዟል እንዴ? ሰውን ሁሉ እኮ ፈጀው። ምንድነው የምትለው? በዚህ መጥረሻ አናቷን ባልላት ነው አምልጣ ጉድ ሰርታን አልነበረ? ቀስ ብሎ እኮ መንገር ይችላል። ሌላ ነገር አልታየውም? እሺ ምን ነው የምትለው? ታፍታ መግባት ነው የምትፈልገው? ማን እንደሱ ተመለጥሽ ማለት እና እፍ ስትላት ለምትወድቅ ልጅ እጁ ስትራፖ እስከሚይዘው መሰረብ ነበረበት። በዛው በዘጋ ምን ሊፈጠር ነው የሚችል አስበሃል? ዝም በለው። ክብሮሚ ልኩን ያሳያል። የሚለቀው መስሎታል። እኔም እኮ እንደናንተ እጄን አጣጥፌ መቀመጥ አያውቅም። ስማ አንተም በዚህ በጭንቅ ሰዓት በሌሊት ሴት ይዘህ የመጣው እንኳን አጠፋ አልተባልክም። እሺ እሱ የስሜት ጉዳይ ነው። አሁን ይሄና ያ ምን ያገናኝ? እንዴት ያገናኝ? ያለንበት የጭንቅ ሰዓት አይደለም። ማይገናኝ ነገር ዝም ብለህ ታገናኛለህ። መጥበሻ ይልቅ ወደ ጉዳያችን እንግባ። ቢያንስ አንድ ሁለት እንኳን ብለሽ አልፈልግም፣ አልበላም። ለምን? እዚህ ጋር እየገጠልከኝ እዚህ ልታኖረኝ አትሞክር። ጥሩ ሰው ለምንድን ነው ምግብ ይዘህ የመጣኸው? እየተጎዳሽ እኮ ነው። እኔ የምትይውን አይነት ሰው አንቺ ግን ካልበላሽ እንዴት ትሆኛለሽ? አንድ ሁለት ጊዜ እንኳን ጉረሽ። ሁሉ ጊዜ ታስሬ እዚህ ስቀመጥ አንተ የት ነበርክ? የት ነበርክ? በፕላስተር አፍን ያስቀመጥከኝ ስለምትወድ
የታሰርኩት አንተ ቤት እንዴት ነው አላውቅም ብትለኝ? አዎ እኔ ቤት አንቺ እዚህ በተሰረሽበት ሰዓት እኔ ግን አንቺን ለመጠበቅ የቀጠርሽኝ ቦታዎች ብዬ እየጠበቅኩሽ ነው። ታፈቀኝ መሰለኝ ቀጠር አንተ ግን በቫላንታይን ቀን ትበቀለኝ አታስቀምጠኝ። ሁሉም ነገር እኔ ያሰብኩት አይደለም። እንዴት ነው ማምን? እንዴት ነው ማምን? ጥሩ እንዳልሆን ታውቃለህ። ምናልባት ፍቅር ለውጥ ይሆናል ብዬ ነበር። አዎ ብትለወጥ ማይተማሪ ብትዘርፈህ ከትምህርት ቤት አትባረርም ነበር። በፈጠረሽ እንደዚህ አትበይ። በፈጠረች በእግዚአብሔር እያልክ ሰውን መደለል ትችልበታለህ። ፈቅሻለሁ ምናምን እያልክ ስታወራኝ ነበር። ሁሉ ድለላ ነው። አንቺ ያለኝ ፍቅር አሁንም እንዳለ ነው። ተፈቅረኝማ ህመሜ ያመኝ ነበር። ስቃዬ ያሰቃየኝ ነበር። አንተ ግን የምትፈልገው ከአባቴ የምትቀበለው ብር ብቻ ነው። አንተ በመርዝ የሰራው ምግብ አልበላም። እንዴ ስለምንፈልግህ ነው። አልበላም። አትበይም። ምን የዚህ ሴትዮ ነገር ገርሞኝ አንዴ በጋዜጣው አንዴ በሬዲዮ ስለሷ እኮ ነው የሚወራው። ስለሷ መጥፋት ብቻ የብሩ ብዛት ነው። እኔ እንኳን ግማሽ ቀን እሷን ፈልጌ ግማሽ ቀን ነው የምሰራው። ኪማ ሎተሪያችን ነች 500,000 ብር። ፍሬንድ አይተሽ? አላየሁት። ይገርማል። ሳምንቱን ሙሉ ስለዚህ ልጅ ነው። ወደ ዋናው ቁም ነገር ስንገባ ትምህርት ቤት ባገኘነው መረጃ መሰረት ክብሮም መንግስቱ በቦሌ ክፍለ ከተማ በቀበሌ 14 15 ነዋሪ መሆኑንና ከአሜሪካ በመጣችው እናቱ አማካኝነት ለገጣፉ ተከስቶ ወደዚያ ይዘዋወሩ እኚህ ሰውዬ ምን እየሆኑ ነው? እንደውም ልጃቸውን ላገኘ 500,000 ብር ወረታ እንደሚሰጡ በከተማ ሁሉ እየተወራ 500,000 እያጠናሁ ነው። ምን እያልኩ ነው? ሄይስ እንዴት ነው ያስተኛት? እንደፈራሁት ሊቀባበላት ነበር። ቆይ ምንድን ያደረግሽ? በጣም ችግር ያለበት ልጅ እኮ። ጠባቂ የሚያስፈልገውን ልጅ ጠብቅ ብለን መሄዳችን ጥፋት በእኛ ነው። ሂሳቡን ነው የምሰጠው። መጥ ሄይ ትንሽ ብቻ ታገሽ። ትንሽ እሺ። ክብሮም። አቤት። ራበኝ። እሺ። ምን እያደረገ ነው ልጅ? ከዚህ በኋላ እንኳን ምንም ሊያመጣ እንደማይችል ያውቃል። አባትየው 500,000 የሚሰጡን ይመስላል። 500,000 ቁጥር ተሳስታችሁ እንዳው እንግዲህ ከተማ ውስጥ ተለጥፎ ያየነው ነው የነገርነው። ይሄን ሁሉ ኬታ አምጥተው ይከፍላሉ። ሰው ዝም ብሎ ለወሬ የፈጠረው ነገር ሊሆን ይችላል። ወሮታውን እንከፍላለን የሚለውን ተለጥፎ አይተናል። ወሮታ ማለት ደግሞ እግዚአብሔር ይስጥልኝ አመሰግናለሁ ማለትም ሊሆን ይችላል። 500,000 ብርም ሊሆን ይችላል። ስለዚህ አባትየው ብሩን ለመክፈል ያላቸውን ቁርጠኝነት ደውለን እናረጋግጥ። የሔዋን አባት ነው። ስልኮትን ከጋዜጣ ላይ ነው ያገኘሁት። ልጆትን ላገኘ 500,000 ብር እንከፍላለን። እንዴ የምን 500,000 ብር? ጋዜጣ ላይ ያለውን እኮ አይተን ነው የጠየቅኑት። እኔ ወረታ አልኩኝ እንጂ 500,000 ብር የሚል ወጣኝ። ኦኬ ተውት።
ይቅርታ ቁጥር ተሳስተን ነው ማለት ነው። አዎ አልተሳሳታችሁም። አባቷ ነኝ አልኳችሁ እኮ። እና አባቷ ከሆነ 500 ሺህ ብር መክፈል ያቅቶታል? ቆይ እስቲ እናንተ ለምን አታስቡ? ይሄን ያህል ብር ከየት ይመጣል? ለማንኛውም ከቤተሰብ ጋር ተማክረው ይደውሉልን። ቆይ እንጂ በቃኛ ጨርሰናል። ቻው። ሄሎ ስማ፣ አንተ እንኳን ሸዋን ልትገዛ ራስህን መግዛት ያልቻልክ ተራ ሰው ነህ። የገዛ ልጄን 500 ሺህ ብር ሊሸጡልኝ አስማሙኝ እኮ ነው የምልህ። ስልኩን ብቻ ይስጥ። የምን ስልክ? ስልኩ ምን ያደርግልሃል? በቃ ከነሱ ጋር ሁሉን ነገር ተስማምቼ ጨርሻለሁ። የተሻሉ አማራጮች አሉ። የምን አማራጭ ነው? ግድ የለም ስልኩን ብቻ ይስጡ። እሺ የደረስኩበትን አሳውቆታል። ለማንኛውም አሁኑኑ አሳውቅ። ሸዋን ግዛው ባገራቸው ባለ የባለስልጣኑ ልጅ የዛን ያህል በእንግልት ማቆየታችሁ ሳያንስ ገንዘብ እንደገና ትጠይቃላችሁ? ቆይ መንግስት ባለበት ሀገር ይህንን ማድረግ የሚቻላችሁ ይመስላችኋል? ሄሎ ምድረ ቀዘና፣ አሁንማ ድምጼ ይሰማሽ? ሸንታሙላ ይኸውልህ እኔ አሁን የምፈልገው ከታትፈህ ወይም ወጥተህ ልጅቷን ከእጄ እንድታስገባልኝ። እምልህን እየሰማኝ ነው? እኔ አንተ መጠርጠር ሰልችቶኛል ነው የምልህ። አንተ ስትጠረጥር እኔ ደግሞ መጥፋት ሰልችቶኛል። በቃ ቻው። እዛው ክብሮም፣ ኧረ ድረሱልኝ፣ መጋኞች ገደሉኝ፣ ድረሱልኝ። ይህም ካራቲስት ነው፣ ካሮት ነው። ሰባብረ ጣልኝ ስሎት ሰባብሮ ይመጣል። ጥሩ ነው፣ አሻሽለሽ ግን ደግሞ ፍጥነትሽን ቀነስ። ይሄ ደግሞ ምንድን ነው? ሸፈን አድርጊው እንጂ ለምን ታሳስቱናላችሁ? እኛ እኮ በመመሪያና በህግ የምንተዳደር ሰዎች ነን። ለምን ህግን እንድንተላለፍ ታደርጉናላችሁ? የሚኒስትሩ ልጅ ላገኝ 500 ሺህ ብር ለአንዲት እንስ ግማሽ ሚሊዮን ብር በደቂቃ 10 ሴቶች በዘመን አባትዮ ቁጣ ያልኩም እንዴ? ይሄ ፖሊስ እንዳሰበው ስብርብር አድርጎ ሄዷል። ከዛስ ይህ መገመት ያቅማል እንዴ? ያው ይወስዳል። እሺ ከዛስ ምን ከዛስ አለ? ሁሉሽንም ጋፍሎ እስር ቤት ያስገባሻል። በቃ ይህንን ማድረግ ቢፈልግ መጀመሪያውኑ በፖሊስ አስከበቦ ማድረግ አይችልም። አሁንስ እያስከበበን እንዳልሆነ በምን ነው? በቃ ሁሉ ነገር ይቅርብን፣ ከዚህ ቤት ነው። የታባ ነው የምናመልጠው? ብሩን እጃችን ካላስገባን ድረስ ከጨዋታው ሜዳ ነው። ብሩን በምንም መንገድ መቀበላችን አባትየው ጋዜጣ ላይ ያውጣው እንጂ እንደማያስፈልግ ቆይ ፖሊሱና ሰውየው ግንኙነት እንደሌላቸው በምን ማወቅ ይችላል? ፖሊሱ ሔዋንን ብንለቃት ጥናተኛ ነው። ለምንድን ነው የምንያዘው? ስለዚህ በምንም መንገድ ማምለጥ አንችልም ማለት ነው። ከዛ እስር ቤት መግባትና ሳውና ባዝ መግባት አንድ መሰለ እንዴ? ትሰማላችሁ? በምንም ታምር እጅ መስጠት የሚባል ነገር የለም። ጋይስ ይብዛም ይነስም ወንጀለኞች ነን። ይልቅ ሰውየውን በጭንቅላት ማለት ምን ማለት?
የተፈጠረው ነገር ምክንያቱ እኔ ስለሆንኩ ዝም ብዬ ከዚህ በኋላ እንዳመጣላችሁ የምትወስኑትን ዝም ብዬ ሁሉም ነገር ነው። አንተ የዋን ጉዳይ እንደሚያሳስብ ሁሉ እኛም ያንተ ጉዳይ ያሳስበናል። ማነው? እኔ ነኝ። አንተ ማን ነህ? መልእክት ይዤ መጥቼ ነው። ክፈት። የመልእክት ክፈተው። አንከፍትም። ኢንስፔክተር ሸዋንግዛው በአገራቸው ዋናው ቁም ነገር የሔዋን አባት ልጃቸውን ላስረከበ 500,000 ብር እንደሚሸልሙ መስማታችሁን እርግጠኛ ነኝ። ብሩን ቢሰጡም እናንተን ከማስያዝ ወደ ኋላ ይሉ። የምትስማሙ ከሆነ ብሩን ለሁለት እንካፈል። እነማን እንደሆናችሁና የት እንዳላችሁ ጠንቅቄ ያውቃለሁ። መያዝም እችላለሁ። የምትስማሙ ከሆነ በዚህ ቁጥር ደውሉልኝ። ኪራይ ሰብሳቢነት ይለዋል። ይሄ ነው። ኤክሰለንት። ደብዳቤ ልካልን ነበር። በሐሳብ ተስማምተናል። ያው ከዚህ በፊት ባካበትነው ልምድ መሰረት ቅድሚያ 35,000 ብር እንደ ቀብድ እንፈልጋለን። አዎ ካንተ ነው። ምን ነው ፈቃደኛ አይደለም? ቆይ መልሼ እደውልልሃለሁ። ምንድነው? ምን አለ? 35,000 ብር ሰጣችሁ ከናንተ ማል አንድ ሰው እንደማሳዣ ፈልጋለሁ። ማሳዣ? የምን ማሳዣ? ልጅቷን ሰጣችሁ ብር የምትቀበሉት እናንተ ናችሁ። የዛኔ ድርሻዬን ሲሰጡኝ የወሰድኩባችሁን ሰው መልስላችኋለሁ ነው ያለው። ይሄ ሰውዬ ፖሊስነቱን ሽፋን አድርጎ እንደዚህ አይነት ስራ ይሰራል ማለት ነው? ማን አባቱ ያስቀመጠ? ስማችን ከዚህ በታች የተገለጸው ለመጽሔት ማሰሪያ የሚሆን 35,000 ብር ለምን የተሰበሰበ 35,000 ብር ዘርፎ ከግቢው ተባሯል። ረከባችንን በፊርማችን እናረጋግጣለን። ትንሽ ብቻ ከናንተ ውጪ ማፊያ ያለ አይመስላችሁም አይደል? ራሻ ውስጥ ትንሽ በበረዶ ቀቅዬ የበላው ጀግና ነኝ። ብሩን ዘመታ ካኔ እናንተ መጣችኋል። ማን ነው ከኔ ጋር የሚሄድ? ችግር ፈጣለሁ ብላችሁ ጉድ እየወለዳችሁ እንደሆነ እንዳትረሱ። ችግር ለመፍጠር ጊዜ እንደሌለኝ የክሮም ነገር በጣም ነው ግራ ያጋባኝ። ችግር ውስጥ ሊከተል ይችላል።
ለማንኛውም መፍጠን አለ። አንተ ቀጥታ ሄደህ የትምህርት ቤቱን ብር ሰጥተህ እኔ ደግሞ ሔዋንን እንዴት አድርገን እንደምንወስዳት ስትራቴጂ ነው። ሰው በሳቅ ይንከተከታል እንጂ በለቅሶ ይንከተከታል እንዴ? ምን ሆነ ያለው አትናገርም? የእናቴ አጥንት ምን የፈራውን ፈጽመዋል። የእናቴ ያፋታ የሚመጣኝ ምን ያለው ምን ያለቀቋት ምን ያለቀቋት ምን ገባች በረረች ንገረኝ። ለምን አጣውኝ? ምን ያለቀቋት ምን በፍጹም አለቀቋት። የእናቴ አጥንት 35,000 ብር ይሆንልኛል። እኔ ለምን አጣውኝ? እኔ ምንም ማውቀው ነገር የለም። ቁልፉን ቆለፍ ከዛ ይዘው ሄድክ። እኔ ምንም የማውቀው ነገር የለም። አው ከዚህ በኋላ እዚህ ብዙ አትቆይ። ምን ፊፊ የተሰራራለ ማለት ነው። ስሜት አንተን ጥረት አልነበረብህ። አሁንም ደወለ። እሺ ምን ልበለው? በቃ ሄዶ እጅ መስጠት ነው። እድሜ ላንተ። እሺ ትበሰብሳታለህ አንተ። አትይ ደግሞ ያፈጣል እንዴ? አቤት። እኔ ላይ አሴራለሁ ብላችሁ ያንዳንዳችሁ መቀመጫችሁን በሳንጃ ተልትዬ የቲማቲም ቁርጥ ነው ማስመስልላችሁ። ሰማለ ጓደኞቼ ወደ ኋላ ባፈገፈጉ ቁጥር ያንተ የስቅላት ገመድ አንገት ውስጥ እንደሚቀርብ ማወቅ አለብህ። ሄሎ ሄሎ ሄሎ። አቤት። ቤት ገባሽ? አዎ። ይኸውልሽ ይቅርታ እንድታደርግልኝ አይደለም የደወልኩት። ብሩ የጠፋው በእኔ ስህተት። አንቺ ስለመታሰርሽ ምክንያቱም ተጠያቂው ምን ነኝ። የምታደርጊውን ሁሉ እኔ ላይ አድርጊ። በፍቅር አምላክ ለምንሻለሁ። ጓደኞቼ ምንም እንዳታደርጊ። በቶስ ጊዜ ስጠፈጠፈ የወሰድካትን ገንዘብ እያንዳንዷን ትተፋታለህ። እንኳን ግዘው በአገራቸው አይደለም። ክብሮም ማለት እሱ ነው። ልጅቷን አግቶ ሲያሰቃያት ነው። የደንብ ልብስን ከለላ አድርገህ ለሰራው ወንጀል ፍርድ የምታገኝበት ሰዓት ሆነ። ወንጀለኛው እሱ እያለ እኔ ለምን ዝጋ። ወንጀለኛ መሆኑን ስለተረጋገጠ ቤታስ እሱ እኮ ነው አግቷት የተገኘው። ወንጀል የደንብ ለምታ ነው
እንዴት ምንም ሰርልኝና ወደ አንተ አራላ ሆን ብለን ያደረግነው ነገር እኮ አይደለም። እና ምን ብለህ ነው? በአጋጣሚ ብሩ ጠፋ። ከየትም ብለን ከፈል። ዋናው ነገር መጽሔቱ መታተሙ ነው። ቢሳካላችሁም ምርቃቱን ለማስተጓጎል ነው። አረ በፍስ እንደዚህ አይነት የዲሲፕሊን ችግር እንደሌለብን እርሱም ያውቃሉ። መስሎኝ ነበር። ጸባጫሪ ባህሪ እንዳለባችሁ አሁን ነው። እርሱ እንኳን ይረዱና እንመረቅ። ያው የሔዋን አባትም ክስ መስርተው ያሳሰሩ እንደሆነ ሰምተናል። ሂድ ወደዛ አታለቃቅስ። መጀመሪያውኑ ነበር መጣ። አውቀን እኮ አይደለም። እሺ ቤተሰቦቻችንስ ቢሰሙ ምን ይሉናል? ምን ይላሉ? ልጄ በሌብነት ዲግሪ ተመረቀ ይላሉ። ዝንቧን ይዘሃት ውጣ። እሺ ጓደኞቼም እኮ መመረቅ አለባቸው። ምን ይላል? ሂዱታ እዚህ ውስጥ ኤሳው ሹመት መለኮት እሳት የሚፋጅ ጽኑ ፍቅር አለኛ ወርቅስ ቢሆን ያልፋል እንዴ ቢፈተን ሄድ እውነት ለጥፋት ይቅርታ አድርገሽ ቤት የመጣሽ ልመንሽ? እመነኝ ክብሮሚ፣ አንዳንዴ በትንሽ ስህተቶች መካከል ትልቅ ፍቅርም ይገኛል። ሃፒ ቫለንታይን። ዛሬ መቼ ቫለንታይን ዴይ እንዳልሆነ አውቃለሁ። ለሚዋደዱ ሰዎች ሁሌም ቫለንታይን ነበረ ለፍቅር የተባለ በሌላ ቀን ፍቅሩን ማውራት ላልታደለ ቃል እንታሰር ነው? አይ እሱ ችግር የለውም። ከመመረቃችን በፊት አባዬ ነፃ እንደሚያወጣችሁ ቃል ገብቶልኛል። ከታ ሶመጥልሽት ፈለካት? እሺ